بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ወንድሞቼ እንግዲህ ለበደሰት ብዙ ምክንያቶች ለመከፋቶች ብዙ ምክንያቶች ይኖራሉ። አንዳንዶቻችን በትንሽ ነገር ስንደሰት በትንሽ ነገር እንከፋለን። ሌሎቻችን ደግሞ ትልቅ የሚያስደስቱ ነገሮች በህይወታችን ውስጥ ገጥመው ምን ደሰትባቸው ነገሮች በጣም ጥቂት ይሆናሉ ወይም ደግሞ ምን ከፋቸውም ጉዳይ ደግሞ በተመሳሳይ ሊሆን ይችላል። እንደ ሰው ምን ያስደስተናል ምን ያስከፋናል? ምን ስናገኝ ነው ልባችን ሰላም የሚያገኘው? ምን ስናጣ ነው ልባችን የሚሸበረውና የሚያዝነውስ የሚያለቅሰው? አይኖቻችን የሚያነቡት ወይም ደግሞ ችግር ላይ የሚወድቁት? ይሄንን ታሳቢ በማድረግ አንድ ሐሳብ ላይ አንድ ነገር ሳነብ ያየሁትን ነገር ላካፍላችሁ። አንዲት ልጅ መስማት የማትችል ልጅ ሁሉ ጊዜ በፈገግታ ትታያለች። እቺ ልጅ ጠየቋት፣ ሰዎች በቋንቋዋ አናገሯት። ምንድነው የሚያስቅሽ? ምንድነው ሁሉ ጊዜ ፈገግታ ያደረገሽ? ምን ሰምተሽ ነው የምትስቂው? በምንስ ነው ፈገግታ የሆንሽው አለቻቸው። መጥፎ ነገርን ባለመስማቴ፣ ሸር ነገር ባለማየቴ ወይም ደግሞ መጥፎ ነገር ሐሜትን ወይም ደግሞ በሰዎች ጥላቻ ያለ ነገር ሲወራ መስማት ባለመቻሌ ሁሉ ጊዜ ደስታ ያሰጠኛል አለች። አንዳንድ ጊዜ የብዙዎቻችን የደስታም የሐዘንም ምክንያት የሚሆኑት ነገሮችን በማወቃችን በመረዳታችን በመስማታችን እነዛ ነገሮችን ማስተካከል መለወጥም የምንችለው እኛ ነን። መምረጥም ደግሞ መወሰንም የምንችለው እኛ ነን። እኛን የሚጎዱ ሐዘናችንን የሚያበረክቱ ልቦቻችንን የሚሰብሩ ጉዳዮችን እኛው መገደብ እኛው መቆጠብና እኛው ማስተካከል እንችላቸዋለን። በማይመለከተን ጉዳዮች ውስጥ ገብተን አስተያየት ሰጥተን ያንንም የማይመለከተንን ነገር ሰምተን ምናልባት አኸራችንን የሚያበላሹ ነጋችንን ላይ ጥቁር ጠባሳ የሚጥሉ ጉዳዮችን ስለሰው አንስተን የሰው ላይ ተወያይተን በማይመለከተን ገብተን አስተያየት ሰጥተን አላህ Subhanahu Wa Ta'ala لا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنها مسؤولا يعني እውቀት በሌላችሁ ነገር ላይ አትግቡ። ዛሬ መስሚያችሁ የምታዩበት አይናችሁ والبصر والفؤاد ልቦቻችሁ ነገ አላህ ፊት ሁሉም ተጠያቂ ናቸው ይላል። በእያንዳንዱ እንቅስቃሴዎች ውስጥ በእያንዳንዶቻችን ጉዟቻችን ውስጥ የሚመለከተኝ ነው የሰማሁት የሚመለከተኝ ነው ያደረኩት ይባስ ብለን በመስማታችን ሐዘናችን እንዲጨምር ችግራችን እንዲሰፋ ነገሮቻችን እንዲበላሽ አላህ ጋር ያለኝነት ሁሉ እንዲጠፋ ሊያደርጉ የሚችሉ ነገሮች ይመጣሉ። እዛች መስማት የማትችል ልጅ ግን የምትሰማው መጥፎ ነገር ባለማግኘቷ ደስተኛ እንድትሆን እንዳደረጋት ሰዎች በመጥፎ ሲነሱ አላግባብ ሲወሱ እንዳታይ ስላደረጋት አላህን አመስግና ሁሉ ጊዜ ፈገግተኛ ሆናለች። በዱንያችን ውስጥ የሚያሳዝኑ ነገሮቻችንን መቀነስ የምንችለው የሚያስደስቱ ነገሮቻችንን ማብዛት የምንችለው እኛ ነን። ለዚህ ነበር እኮ አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት ሰሃባዎቻቸው ትልልቆቹ ተቀምጠው አልአን يدخل رجل من اهل الجنه ነው አይደለም ያሉት። አሁን በዚህ በር ላይ የጀነት ሰው ይገባል ያ ረሱላህ ማን ነው ብሎ ሰሃባዎቹ በጉጉት ሲጠብቁ አንድ የማይታሰብ የማይጠበቅ ሰው ወዱ አድርጎ የወዱ ሀይ ተንጠባጠበ ጫማዎቹን በእጁ ይዞ መስጊድ ገባ። ሁለተኛም ሲደግሙ ያ ሰው ሶስተኛም ሲደግሙ ያ ሰው ነው። ይሄን ሰው ይሄን ክብርና ደረጃ እንዴት ተጎናጸፈ ብለው እነሱም ያን ፈለግ ለመከተል የሚጓጉ ስለነበሩ መልካም ነገር ስለሚያስጨንቃቸው ለዛም ስለሚለፉ ስለነበረ አብዱላህ ኢብኑ ዐምር ኢብኑ አልዓስ ቤቱ ድረስ ተከትሎ በመሄድ ተደብቆ ማንነቱን ለማረጋገጥ ስራውን ለመመልከት ቤቱ ነበር የገባው። እንግዳ ነኝ ባክህ ከቤተሰቤ ጋር ተጋጭቻለሁ ለሶስት ቀን አሳርፈኝ አለ። እንግድነት ክብር ስለነበረው 3 ቀን በእንግድነት ቤቱ እንዲቀመጥ አደረገ። ሰውየው ሲያዩ ግን በጣም ተአምር ሆነበት። የተለየ ስራ የለው። ፈጅር ከመድረሱ በፊት ቀደም ብሎ ተነስቶ ትንሽ ሰዓታት ሶላት ላይ ይቆማል። ሌላ ምንም ነገር የለም። የተለየ ነገር የሚያደርገው ምንም ተግባር የለም። ግራ ገባው። 3 ቀን እንዲያው እሱ ከሚያደርጋቸው ያነሱ እንጂ የበለጡ ኢባዳ እንደሌለው ተመለከተ። እንግድነቱን ጨርሶ ሊሄድ ሲል አንድ ነገር ጠየቀ። ወላሂ እኔ ከቤተሰብ ጋር አልተጣላሁ ችግርም አልደረሰብኝ የመጣሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጀነት ሰው ብለው ምስክርነት የሰጡት አንተን ስለሆን ያንተን ማንነት ለማየትና መንገድህን ለመከተል ብዬ ነበር የመጣሁት። የገረመኝ ነገር ግን ምንም የተለየ ነገር ከማቀው ነገር ውጭ ስላላየው ገረመኝ አለው። እንግዲያው እውነት ከሆነ ነብዩ ለኔ መሰከሩት ያየህ እውነት ከሆነ እኔ ይሄ ነኝ ሌላ ነገር የለኝም ነበር ያለው። ይህ ሰሃባ ግራ ገብቶት ሲወጣ ሰውየው ከበር ውጭ ከወጣ በኋላ ግን አብዱላህ ኢብኑ ዐምር አልዓስን ጠራው። ና አንድ ነገር ምናልባት እዚህ ያለኝ አለ እሱ ሊሆን ይችላል አለው። ምንድነው ብሎ ነበር የጠየቀው። ወላሂ ማ ቢቱ ለይለተን አንድ ቀን ተኝቼ አላቅም ሰውን ጠልቼም ተመቅኝቼም አንድ ሰው በኔ ልብ ውስጥ ጥላቻ ይዤ ተኝቼ አላቅም ነበርው። ይሄ ነበር እሱም ያለው። አዎ ይሄው ነው። ሌላ ምንም ክብር ሊሰጥ አይችልም። ልቦቻችን እንዴት ነው ደስታን እንዲኖራቸው ለማድረግ የሰራ ነው? ምን ያክል ይሄን ሰው በዱንያ ላይ ብቻ እኮ አይደለም በአኺራ ላይ የክብር መገለጫ ያላቸው የጀነት ምስክርነት በነብዩ የተመሰከረላቸው ሰው እንደሆነ ያስቻለው ደስታውን ዛሬ ስለሰራው ደስታውን ዛሬ ስላስቀመጠ ነው። እኛስ
ጥያቄው ለኛ ነው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።